ሄሎ ሄሎ፣ እንዴት ናችሁ? ሰላም ናችሁ? የቱ ቤተሰቦች? አልሐምዱሊላህ ደህና ነኝ። እንዴት ናችሁ? እስኪ የቡና ሰዓታችን ደርሷል እና ልንጠጣ ነው እላችኋለሁ። በተረፈ እንዴት ናችሁ? ያው ቡና እየቆላሁ ነው። በእርግጠኝነት ሸታችኋል አይደል? በሀሳባችሁ ያው በሀሳብሽ ተካፋችሁ ይጭስላችሁ እና ተፈቀደ ሰላም ሁሉም ብዙ ሰብስክራይብ እናታደርጉት በዱላ ታስበገን ገፋ እንዲህ አናረግም ብላችሁ ነው አይደል? ማረበ ጸባይ ልጠይቁችሁ ላይኩንም ሰብስክራይቡንም በጸባይ እኮ ነው ጠየቅኳችሁ። በዛም የሌለብኝን ባህር ያምጥቼ ከመትንሽ ተጓዝጉዤ መጎዝጎዝ እና መነሳት አልወድም። ግን ለሰብስክራይብ እና ለላይኩትን እናታችሁ ላይክ አድርጉ፣ ሰብስክራይብ አድርጉ እያልኩ እና እንደዛ ነው። ዛሬ ደግሞ ምን ልነግራችሁ መሰላችሁ? የመጣሁት ሰሞኑን ሴት ወንዶች ላይቼ የታዘብኩትን ነገር ላውራ ነው የመጣሁት። አንዳንድ ሚዲያ ላይ ያዘብኩት የለ በጣም የገረመኝና የደነቀኝ ለመጀመሪያ ጊዜ ይህንስታችሁ ነው ይስታችሁ ወሬውን ተጣጣሙ ሰብስክራይብ ላይክ ማድረግን እንዳትረሱ ፕሊዝ። የዩቲዩብ ወዳጆቼ፣ ዘመዶቼ፣ ቤተሰቦቼ፣ ወገኖቼ እላችኋለሁ። ምን እንደገረመኝ ታውቃላችሁ? በህይወቴ ለመጀመሪያ ጊዜ ለደሃ የሚቆምና ለአሜሪካዊ አሜሪካኖችን በቃ ለደሃ የሚቆም ከአሜሪካ መጣ ከሰማይ ቤት መጣ ጅኒ ብሎ እነሱን ትቶ ለደሃ የሚቆም ለመጀመሪያ ጊዜ ያየሁት የሆነ አርቲስት ቁርታው ሁሉና ሰው በባህር የፈለገው ሰው የፈለገው ሰው ይጠላል አይደለ? በባህር የሱ ሰው ያለበት ነበር ያለው። ለዚህ ሴት ለመስኪኗ ለዛ ለኮሜዲያን ባለቤት የቆመው ማለት ነው። ኮሜዲያን እንደሳ እና ሚስት ለቆመው ልጅ ማለት ነው። ወይኔ እንዴት እንደገረመኝ ለመጀመሪያ ጊዜ አሜሪካዊን አጥላልቶ ለደሃ ለዛም ኢትዮጵያዊ ሆነ ደሃ ምስኪን ምንም የሌላት መጠለያ የሌላት ስራ የሌላት በዛ ላይ ጤና የሌላት አላህ ይማራት ለልጅ ያስበላህ ጤናውን ይመልስላት። ለእንደዚህ አይነት ሰው ሲቆም ለመጀመሪያ ጊዜ ያየሁት የታዘብኩትን ልነግራችሁ ነው። ወላሂ ሁሉም ሰው እንደዚህ ቢሆን ምን አለበት? አንዳንድ እኮ ከአሜሪካ የመጣ ሰው ሳይ እኮ በቃ ለምን መሬት ላይ ትሄዳለህ ና እኔ ላይ ሂድ ብሎ ከመምጣት የሚመለስ ሰው አለ። አላያችሁም? እንደዛ ምን ብቻ ከአሜሪካ ስለመጣ ብቻ አሜሪካ መምጣቱ ምን ተአምር እንደሆነ የአሜሪካ ቪዛ በቀላሉ አይገኝም። ግን አላህ ለፈለገ ሰው በቀላሉ ይሰጣል። ፈለገ ደግሞ እየተመኘ እንደሌለክ ያወራል ማለት ነው። እና ብቻ ወደ ቁም ነገሩ ሲመለስ ወላሂ ለመጀመሪያ ጊዜ ገርሞኝ ደንቆኝ 3-4 የተመለሽ ያየሁት ኢንተርቪው ማለት ነው። ሰው ሁሉ እንደዚህ ከተጎጂ ጎን ቢቆም እንዴት ደስ የሚል ነገር ነው። እኛ ሀገር የተለመደ ደሃ ስትሆን ተጎጂ ነክ፣ ቪዛ ከሌለክ ተጎጂ ነክ፣ አትፈለግም። ምንም አይነት ቦታ ላይም ሆነ ማህበረሰብ ውስጥ ተቀባይነት የለም። ይሄ ጀግና በቃ ወይኔ እስከዛሬ ራሱ ለምን ጠላሁት ብዬ በራሱ የተናደድኩ። እንደዚህ አይነት ልብ ያለው ሰውማ ከሆነ ቢስሚላህ መደነቅ አለበት፣ መከበር አለበት። እኔ ዝም ብዬ ነው አንዳንዴ ዝም ብሎ እንዲቆያችሁ የሚጠላው ሰው አለ አይደለም? እንደዚህ ነገር ነው። አላውቀውም፣ አያውቀኝም፣ ዝም ብዬ ማለት ነው እንደማንኛውም ሰው እና እንደዛ ነው። ግን በጣም ያደነኩት ያከበርኩት አርቲስቱን እንደዚህ ነው እንጂ ሰው ማለት ሀብት ጋር ሳይሆን ሁሌም ከተጎጂ ጎን መቆም። ማንም አባትም ይሁን እናትም ይሁን ወንድም ምናምን እንጂ ጅቡቲ የፈለገ ሰው እንዲህ ነው ሰው ማለት ቆፍጠን ያለ ኢትዮጵያ ለመጀመሪያ ጊዜ ያየሁት። እኛ ሀገር ላይ እኮ ለቅሶ ራሱ እኮ የሚለቀስልህ እኮ ቆይ አሜሪካ ልጅ አላት ነው ወጣት ደግሞ ኮረች አሜሪካ ባላላት አሜሪካ ልትሄድ ነበር ተብሎ ለቅሶ ራሱ የሚለቀስልህ። አሁን እኛ ሀገር ላይ እንደዛ ታይቶ ነው ታውቃለህ። አሜሪካ ልጅ ካላት በደንብ ይለቀስላታል እና የለቅሶ እዝንም ሲያመጡ በስንት ያመጣል እና አሜሪካ ልጅ የላትም ምንም የላትም። ደሃና ምስኪን ከተባለ ደግሞ ለቅሶ ቤት ራሱ ሲመጡ እንደዛ ይመጡልሽ እንደካለ ብሎ ወጥት ሂድት አሜሪካ ልጅ ካላት ሰዎች ብሎ ተለቅሶ ተብሎ 4-5 ቀን ተመላልሶ ውሎ አዳራቸውን እዛ አድርገው እድሜያቸውን እዛ ጨርሰው ቤታቸውን ረስተው
ከዛ ደግሞ ለዚህም ደግሞ የሚመጣው ማለፋችሁ ባይሱዚ ነው ተጭኖ የሚመጣው። በቃ ወይ የሚያመጣ ሰውዬ ራሱ የለውም እኮ ብቻ ብቻ ስለተባለ ወጥቶ ተበልቶ ተበድሮ ተበዳድሮ ከየትም አምጥቶ የሌለ ነገር ይይዛል ማለት ነው። ለመጀመሪያ ጊዜ እንደኔ አይነት ሀሳብ ያራመደ ሰው ያዩት ቢኖር የአርቲስት ነው። ይመች ያለ እድሜ ውስጥ በቃ ሰው ማለት ከተጎጂ ጎን የሚቆም ነው እንጂ ካለው ጋር ቆሞ የሚያጨበጭብ የሚደለፍ አይደለም። ባላ ዘንድም በማንም ሃይማኖት ዘንድም አይወደድም አይደለም። እንደ ሰዎች ልክ አይደለም። እስቲ ልክ ካልሆነ ልክ አይደለም። ልክ ከሆነ እስቲ ብዙ ላይ ውስጥ እንደዚህ ላይ ወላሂ እኔ ለዚህ ነው ሰው የሚጠላኝ። ብዙ እንትን የለኝም እኔ ብዙ አጨብጫቢ የለኝም። ምክንያቱም በሰውየው እውነታ ላይ ተመስርቼ ነው ከማንም ጋር የምሆነው የምናገረው ምንም የሚለው እንጂ አሜሪካ መጣ ከሰማይ ቤት መጣ ምን አገባኝ ለእውነት ነው ነገር ለምጠይቀኝ እንጂ ማረጋ ዛሬ አጨብጭቤ ከአሜሪካ ለመጣ ባጨበጭብ ምንድነው የሚያደርግልኝ? የሚያደርግልኝ ነገር አለ የለም። አሜሪካ የሚኖር ለራሱ እዚህም ቢኖር ለራሱ ከኔ ህይወት ጋር የሚያገናኝ ነገር የለውም ማለት ነው። እና ከዚህ አርቲስት ተማሩ ውዶቼ፣ ሁላችሁም ኢትዮጵያኖች። ማን ነው ተጎጂ? በአላህ ዘንድ ራሱ እኮ በቁርአን እንደሚለው ነው። ቁርአን በደንብ ባላቅም እንደሰማሁት አንድ ሰው ለምን እናታቸው የሚጎዳችሁ ለምን አባታ አይሆንም? ማንም ይሁን ተጎጂ ጎን ነው የሚለው ሃይማኖት ራሱ የሚለው ማለት ነው። ተጎጂ ጎን የሚለው እዚህ ጠግቦ ሌላውን ከሚያስለቅስ ከሚያስጨንቅ ጎን ቁም አይነት ያለ ቃልም ማለት ነው። እና በጣም አክብሬ ያለው ይሄንን አርቲስት ለማለት ፈልጌ ነው። ሁሉም ሰው እንደዚህ ቢሆን ማንም የማንንም እውነት ለመብላት አይሄድም። ማንም ላይ እኔ ስልጣን አለኝ እኔ ገንዘብ አለኝ ብሎ ተረማምዶ ሌላ ነገር ሊያደርግ አይሄድም ነበረ። ሁላችሁም እስቲ እንደዚህ አይነት ጸባይ ይኖራችሁ። አሜሪካ ቢኖር ሰውዬው እሰየው ይኑር፣ እንኳን አላህ ያደረገለት በቃ ኖር እንደማንኛውም ሰው ይኑር። ለአንተ ህይወት የሚጨምረውና ከአንተ ህይወት ላይ የሚቀንሰው ነገር የለም። አለቀ። ዶላሩን እኮ ሲፈልግ እኮ ነው የሚሰጡት፣ ሲፈልግ አይሰጥም። ተጠቅመውብህ ልኮ ፊት እንትን አምጣ ሂድ እንትን ቤት ብሎ ካላላከ የሆነለት እድሜንና ጊዜህን አስጨርሶ እሱ ይመለሳል ወደ ውዱ አሜሪካ ተመልሶ ዞር ብሎ አያይ ተመልሶ ራሱ ላይ ደውልልህ ይችላል። ማንም ይሁን ዘመድም ምንም ይሁን አላህ ጥሩ ቤተሰብና ጥሩ እንትን ያለ አላህን የሚፈራ ሰው ከሆነ ነው እንጂ ግን በብዛት እንደዛ ናቸው። እኔ ይህንን ሰውዬ በጣም ያከበርኩት በጣም ነው ያደነኩት። ሰው ማለት እንደዚህ ከተጎዳ ጎን የሚቆም ያችን አንድ ፍሬ ልጅ ያ ረቢ ከቤት ማባረር ሳልት ዝም ብላችሁ በሀዘን ላይ አባቷን አጥታ በሶስተኛ ቀን ገና የ9 ዓመት ህፃን ምንም ነገር መወሰን የማትችልና ማድረግ የማትችል ህፃን በዛ ላይ ያችን እስኪ ሴትዮ ታማሚ በዛ ላይ እንደዚህ አላህ ፍርድ ይስጣቸው። የሚችለው መንገድ አላህ ፍርድ የሚሰጠው ለማንም ሰው እና እኔ በጣም አፍቅሬዋለሁ። ሁላችሁም ሰዎች እንደዚህ ግን እንዴት ደስ ይላል። ሁሉም ሰው በቃ አሜሪካ ጅቡቲ ምንድነው አሜሪካ ሆነ ያለ ተንጠልጥላችሁ እዛ አሜሪካን ስታዩ ድሃ እናታችሁ ትዝ ትላችሁ፣ ድሃ አባታችሁ ትዝ አይልም። ከአሜሪካ የመጣ ሰው ስታዩ እዛ ጊዜያችሁን እና እድሜያችሁን ተላልፋችሁ ወይም በልጅነት ተላልፍ ያለው ከአሜሪካ ለመጡ ሰዎች የሆነ ነገር ካገኙ ብዬ ግን ተላልኬ ሁኔታውን ሰው አልተመቸኝም። አይ ብዬ ብሎ ተቀይሻለሁ። እናቴ ማንም ሰው በራሱ ሳቢያ እንጂ መኖር ያለበት ሌላው በደላ ሌላው ማጨብጨብ አጨብጫቢ አያስፈልግም። በቃ ቆፍጣን ማለት እንደዚህ ትክክለኛ ኢትዮጵያዊ ቆፍጣና ኢትዮጵያዊ ለመጀመሪያ ጊዜ ያየሁት እናቴ ሰው እኮ መንገድ ላይ ራሱ እኮ ብትሄድ የባጃጅ ሹፌር ነው የሆነ ለማኝ እኮ ቢጣለ ባጃጅ አቅም ራሱ ለባጃጅ አቅም ኢትዮጵያ የሚያግዘው በቃ አለው በቃ ያለው ጋር ነው የምቆመው። እንኳን ከአሜሪካ ቪዛ ላለው ሰው ምንም የሌላት ምስኪን ድሃ ኢቭን ከቀበሌ ቤት ውስጥ የራሳቸው ቤት እኮ አይደለም ምን ያህል መጥፎና ንቀት እንዳላቸው ከመንግስት ቤት ውስጥ ያባረሩ ክፉዎች ናቸው። እነሱም ደግሞ ማለት ነው እሷንም አላልጣላትም። ባሏን ሲወስድባት ሌላ ጥሩ ወንድም ያስቀምጦላት ባሏን ወሰደባት። አላህ እሷንም ያጽናናት፣ ልጇን የሚያሳድግላት፣ ልጇን ተማምናት፣ ልጇን የሚማርላት። እባካችሁ እስቲ ሁላችሁም እንደዚህ ከእውነት ጎን ቆሙ። ዝም ብላችሁ ሀብት እያያችሁ ቪዛ እያያችሁ ፎቅ እያያችሁ ምን እያያችሁ አታጨብጭቡ። በቃ እውነትና ከእውነት ጋር ቆሙ። አላህ ከእውነት ጋር ተቆማችሁ አላህ ከጎናችሁ ይቆማል። እስኪ ወላሂ በጣም የገረመኝ በጣም የታሰብኩት በዛ ሰብስክራይብ ለኔም በጣም ሰብስክራይብ እያደረጋችሁ እንደ አርቲስቱ መጥቶ ሰብስክራይብ አድርጉ ይላል ይበላችሁ እንዴ? ኧረ አድርጉ ፕሊዝ።
ሰብስክራይብ ላይክ አርጉ። እቺኑ ገርሞኝ እቺኑ ልተነፍስ ነው የመጣሁት። ልተነፍስ ብዬ ሳስብ ለካ ቆይ እስቲ ዩቱብ አንድም ሰው አየኝ ሁለት ሰው እስቲ ለነሱ ለምን አልተነፍስም ብዬ ብስሚላ ነው ደርሷል መጣው እና እንደዛ ነው ወላሂ። እውነትን የሚያክል ነገር እንደሌለ እውነት ትቀጥናለች እንጂ አትበጠስም ይባላል። እና እውነት ተበጥሳ ነገ ሳትበጠስ ቀርታ ከስታ ከወፍራ ከምታፍሩ አሁኑኑ ከእውነትና ትክክለኛ ቦታ የሚላችኋለሁ ውዶች። ሁሌም ትክክለኛ ቦታ ላይ ታገኙ። ምንም ማለት አይደለም። ትክክለኛ ቦታ ላይ ስታገኙ ድንጋይ የሚወረውርላችሁ አንድ የሚወረውርባችሁ 1 ሚሊዮን ሰው አለ ያውቃለሁ። ግን የእናንተ አንድ እውነት ናት የምታሸንፈው ሄዳ መጨረሻ ላይ ማለት ነው። እዛ 1 ሚሊዮን ድንጋይ የሚያሸንፈው አንዷ እውነት ናት፣ ጊዜዋን ጠብቃ ሰዓቷን ጠብቃ። ስለዚህ ውድ ቤተሰቦቼ ላይክ ሼር አድርጉና ሰብስክራይብ ማድረግም እንዳትረሱ። ማሰላማ። ከዚህ በላይ ከወሯችሁ ይደብራችኋል። ቻው፣ ደህና ሁኑ። ባይ ሄጃለሁ።